ሰላም እንደምን አመሻችሁ። እንግዳይ ነኝ። ዛሬ 28 ቀኑን ጸሎት የ3 ቀኑን በሳምንቱ የጸለይነውን በ23 ቀን 24 ቀን እና 25 ቀን የጸለይነውን የተማርነውን ትምህርት በጸሎት አድርገን ዛሬ ይዤ መጥቻለሁኝ። ትንሽ ስለደከመኝ ጀርባዬን ምናምን ስላመመኝ እንትን ብያለሁኝ፣ እረፍት ላይ ነኝ። ግን ያው የጸለይኩ ነው እና እናንተም በአንድ ሀሳብ ሆናችሁ እንድንጸልይ ጋብዛችኋለሁኝ። ስጋ ደካማ ነው ይላል እግዚአብሔር ቃል፣ መንፈስ ግን ብርቱ ነው ይላልና መንፈሳችን የእግዚአብሔር መንፈስ የተቀበልነው የቅዱሱ መንፈስ ጠንካራ ነው፣ መጸለይ ይፈልጋል። ግን እንዳልኳችሁ ስጋ ደግሞ ደክማል። ግን በዚህ በደካማ ስጋ ሆነንም ቢሆን የእግዚአብሔር መንፈስ ይመራናል፣ ያግዘናልና አብራችሁኝ እንድትጸልዩ ጋብዛችኋለሁኝ። ዲያብሎስ ሐሳቡ ያው ይሄንን ነገር ለማቆም ነው፣ ጸሎትን ለማቆም ስጋችንን በማድከም ፈተና ሊያመጣብን ይችላል የተለያየ። ግን እኛ ግን በቃ በክርስቶስ ብርቱዎች ነን፣ ደካማው ሁሉ በክርስቶስ ብርቱ ነው ይላልና ብንደክምም እየበረታን እንመጣለንና እንጀምር። የመጀመሪያ 23 ቀኑን በ23 ቀን የተማርነው በ23ኛው ቀን የተማርነው ስለ ደካማዋ ሴት ነው። የድካም መንፈስ የመጣባት ሴት በ18 ዓመት የታሰረችዋ ሴት የአብርሃም ዘር ሆና ሳለ ብሎ ጌታ ኢየሱስ የሰይጣንን እስራት እንደፈታት ነው እና ስለሱ ነበር የተማርነው። እንጸልይ። እግዚአብሔር አባት ሆይ ያንተን ቅዱስን ቃልህን ስለ የአብርሃም ዘር ሆና ሳለ የክርስቶስ ዘር ሆና ወራሽ ሆና ሳለ ዲያብሎስ ያሰራትን በድካም መንፈስ ያሰራትን ጌታ ኢየሱስ አይተህላት ራርተህላት 18 ዓመት ታስራ ያለችውን ድካሟን አይተህ ስለፈታሃት ከድካሟ መንፈስ ስለገላገልካት እናመሰግንሃለን። ያንን ቃልህን ደግሞ አሁን ልከህኛንም የደከመኝን እኔን አሁን የደከመኝን ስጋዬ የደከመውን ጌታ ኢየሱስ እንድትፈታኝ እለምንሃለሁ። አባቴ ከስራቴ እንድትፈታኝ፣ ከህመሜ እንድትፈታኝ በጌታ በኢየሱስ ክርስቶስ ስም ራሴን ወደ አንተ አቀርባለሁኝ። የደከማቸው የታመሙትንም ሰዎች በሙሉ ይዤ በጌታ በኢየሱስ ክርስቶስ ስም በጸጋ ባመንኩህ በጌታ በኢየሱስ ክርስቶስ ስም ይዘን ወደ ዙፋንህ እንቀርባለን። በጸጋ በሰጠህን እምነት በሰጠህን የልጅነት ስልጣን እንመጣለን። ዙፋንህ ላይ ጌታ ኢየሱስ መስቀል ላይ እንወድቃለን። አባ ማረን ብለን እንላለን። ማረን ጌታ ኢየሱስ ብለን እንላለን። የዲያብሎስን ሀሳብ አንስተውም። በጌታ በኢየሱስ ክርስቶስ ስም የድካምን መንፈስ ያመጣ በሽታን የሚያመጣ ስጋን የሚያደክም መንፈስ በጌታ በኢየሱስ ክርስቶስ ስም ለቆን እንዲሄድ አሁን እናዛለን። በስምህ ስልጣን በስምህ ኃይል በጌታ በኢየሱስ ክርስቶስ ስም ልቀቀን ብለን እንላለን። በጌታ በኢየሱስ ክርስቶስ ስም የኢየሱስን ክርስቶስ ደምን ረጨን፣ ከሰውነታችንን በሙሉ ረጨን። በሽታ እንዳይዘን ሞት እንዳይመጣብን በጌታ በኢየሱስ ክርስቶስ ስም ቤታችንን እኛን በሙሉ በጌታ በኢየሱስ ክርስቶስ ደም ሸፈንን። አባ ባንተ ጉያ ውስጥ ተቀመጥን። ጠላቶቻችንን በትናቸው፣ በአንድ በኩል ሲመጡ በሰባት በኩል በትናቸዋለሁ ብለህ ቃሉ እንደተጻፈው ያ ይሁንልን። እንደ ሰም አቅልጠው፣ በሽታውን አቅልጠው፣ ህመማችንን አቅልጠው በጌታ በኢየሱስ ክርስቶስ ስም። አባ ያንተ ልጆች ነንና በእኛ በድካማችን አንተ ብርቱ ስለሆንክ ጸጋህ ደግሞ እንዲታይ ስለሆነ የኔ ጌታ ጸጋህ ስለሚታይ አሁንም መጸለይ ስለምንችል አሁንም ሰይጣን ማቋረጥ እኛን ስለማይችል ኃይል በእኛ ላይ ስለሆነ እናመሰግናለን። አባ ኃይላችንን አድስ፣ እንደ ንስር ከፍ አድርገን በጌታ በኢየሱስ ክርስቶስ ስም። መንፈስህ ያግዘን። መንፈስህ ኃይልን ይዞልን ይምጣ። መንፈስህ ፈውስን ይዞልን ይምጣ በጌታ በኢየሱስ ክርስቶስ ስም። የፈውስን ኃይል እንድትለቅልን እንለምናሃለን የኔ ጌታ። የፈውስን ኃይል ልቀቅልን በጌታ በኢየሱስ ክርስቶስ ስም። አባ ተማጸንን፣ ምህረት አድርግልን፣ ማረን ብለን እንላለን። ማረን የናዝሬቱ ኢየሱስ ማረን በጌታ በኢየሱስ ክርስቶስ ስም። አንሳን፣ ከወደቅንበት ከታመምንበት እንድታነሳን በጌታ በኢየሱስ ክርስቶስ ስም። እንድትዳብሰን እንማጸናሃለን የኔ ጌታ። አባ ስጋ ደካማ ነው ይላል፣ ግን አንተ ግን መንፈስህ ብርቱ ስለሆነ በብርታት ብርቱን ታደርገን ዘንድ እንማጸናሃለን በጌታ በኢየሱስ ክርስቶስ ስም አሜን።
በ24ኛው ቀን ደግሞ የተማርነው ስለ ሰይጣን ራሱን እንደሚቀያየር በአገልጋዮችም ሆነ በማንኛውም ሰው አድርጎ ራሱን እንደ ብርሃን መልአክ አድርጎ እንደሚመስልና ሰውን ሊያሳስት እንደሚመጣ አትሳቱት የሚል ትምህርት ነበረ እና በመጠን እንድንኖርም የእግዚአብሔር ቃል የሚመክረንንም አይተነዋል። በመጠን ምክንያቱም በመጠን ካልኖርን ራሳችንን መግዛት ካልቻልን ዲያብሎስ እንደገና ሊያሳስተን እንደሚመጣ እንደሚዞረን እንዳንበሳ የሚበላውንና በልቶ ሊያገሳ የሚፈልገውን ይዞራል እንደሚለው አባ ማስተዋልን ጥበብን እንዲሰጠን እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። መከሩ ብዙ ነው ብለሃል። የመከሩን ጌታ ጠይቁት። ሰራተኞች፣ አገልጋዮች መልካም የሆኑ በቅድስና ያንተን እውነቱን ከውሸት ጋር ሳይቀይጡ የሚያገለግሉትን አገልጋዮች፣ ሰራተኞችን በቤተ ክርስቲያን ውስጥ እንድታመጣልን እንለምናሃለን። የኔ ጌታ ተሳስተው የሚያሳሱትን እንድትላቸው እንድታስጠነቅቃቸው በጌታ በኢየሱስ ክርስቶስ ስም ማስተዋል እንዲገጠምላቸው፣ ጥበብ እንዲገጠምላቸው፣ ዲያብሎስ እንዳያሳስታቸው በጌታ በኢየሱስ ክርስቶስ ስም መሪዎችን፣ የቤተ ክርስቲያን አገልጋዮችን ፊትህ ይዘን እንቀርባለን። ራሳችንን ይዘን እንቀርባለን በጌታ በኢየሱስ ክርስቶስ ስም። ማንንም ወደ በሰይጣን ተታለን ማንንም እንዳናታልል፣ ማንንም እንዳንሸነግል፣ እውነቱን ሳንቀይጥ የእውነቱን ወንጌል እንድንሰብክ፣ የእውነቱን ቃል እንድንናገር፣ እንድናገለግል እርዳን የኔ ጌታ። ላላደረግነው ክፋት ሊሄድንበት በመጥፎ መንገድ በሄድንበት ጊዜ ሁሉ ምህረት እንድታደርግልን የኔ ጌታ ራሳችንንም ወደ አንተ ጉያ እናመጣለን፣ ወደ ዙፋንህ እናመጣለን። ይቅር በለን እንላለን አባታችን ጌታ ኢየሱስ። ማስተዋልን እንድትሰጠን፣ አንተን መፍራት እንድትሰጠን፣ ያንተን አገልጋዮች ስንሆን የኔ ጌታ ራሳችንንም እንደ ቆምን እንዳንመስል የኔ ጌታ፣ እንዳንወድቅ እንድንጠነቀቅ የኔ ጌታ፣ በቅድስና እንድንመላለስ እርዳን አባ። የደከመውን ሰውነታችን የዛለውን አይምሯችንን እንድታደስልን እንማጸንሃለን የኔ ጌታ። በፍቅር እንድንመላለስ ለምናገለግላቸው ሰዎች፣ ለሚያገለግሉንም ሰዎች ፍቅር እንዲገጠምልን የኢየሱስ ክርስቶስን ፍቅር በእኛ ውስጥ በልባችን ውስጥ እንድታፈስ እንለምናሃለን የኔ ጌታ። በስጋ የሚመጡ ኃጢአቶችን እንዳናረግ፣ የገንዘብ መውደድን፣ መክርክርን፣ መጥፎነትን፣ አመፅን እንድናስወግድ በጌታ በኢየሱስ ክርስቶስን ባዕድ አምልኮን እንዳናደርግ፣ ማንም ጣዖት እንዳይሆንብን በጌታ በኢየሱስ ክርስቶስም ልጅ ቢሆን ትዳር ቢሆን ራሳችን ቢሆን ዓለም ቢሆን ጣዖት እንዳይሆንብን፣ ገንዘብ መውደድ ቢሆን ስራ መውደድ ቢሆን በጌታ በኢየሱስ ክርስቶስም ካንተ እንዳናስቀድም ማንንም እርዳን የኔ ጌታ ብለን እንማጸንሃለን የኔ ጌታ። ለንስሐ ደግሞ ሁሌ እንድንቀርብ አንተ ፊት ያጠፋነውን ነገር በመንፈስህ ቅዱስ እንድትነግረን፣ እንድትመራን፣ ለንስሐ እንድታዘጋጀን ሁሌ እንማጸንሃለን የኔ ጌታ። እርዳን አባታችን እርዳን ብለን እንላለን። ለድሃ የምናስብ፣ ለበሽተኞች የምንራራ ምንጸልይ እንድንሆን እርዳን ጌታ ኢየሱስ። ማስተዋልን ስጠን፣ ጥበብን ስጠን ብለን እንላለን ጌታ ኢየሱስ አባ። ለአንተ መገዛት ይሁንልን። ራሳችን የተገዛን መጀመሪያ ነው ዲያብሎስን መቃወም የምንችለው። ወደ አንተ የመጣን ወደ አንተ እየታዘዝን ቃልን እየሰማን እየታዘዝን ነውና አባታችን መታዘዝ ይሁንልን። እንዳንታለል፣ በዲያብሎስ ሽንገላ እንዳንታለል እርዳን ጌታ ኢየሱስ። በጸጋህ ያዘን አባ፣ በጸጋ ጠብቀን ብለን እንላለን ጌታ ኢየሱስ። ይህንንም ስለምታደርግልን እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። በ25ኛው ቀን ደግሞ የተማርነው ኢየሱስን አውቀዋለሁ ዲያብሎስ ያለውን ነው። ገብቷቸዋል። ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ እናንተ ማን ናችሁ ብሎ የተቃወማቸውን የሊቀ ካህኑን ልጆች 7 ልጆች ነበሩትና ሊያባርሩ ሲሞክሩ ሰይጣንን ክፉ መንፈስን ከአንድ ሰውዬ ሊያስወጡ ሲሉ ደበደባቸው፣ ራቁታቸውን አረጋቸው የሚለውን ቃል ነበር የተማርነው። እኛ ደግሞ በቃ ይሄ ስም የተሰጠን ለእውነት የሚያምኑ ነው። ይሄ ስልጣን የተሰጠውን የእውነት እግዚአብሔርን መንፈስ የተቀበሉ ነውና ማንም ሰው ማደግ እንደማይችል ይህንን ተምረናል አባታችን። ይህንንም ደግሞ በቃ የተማርነውን አባ
በቃ ውስጣችን እንድትመረምር አባታችን ማንም ሰው ማድረግ እንደማይችል ግን ያንተን ያመነ ያንተን መንፈስ የተቀበለ ዳግመኛ የተወለደ ነው ማድረግ የሚችለው ስልጣን የተሰጠው ነው እንጂ በስልጣን ያልተሰጠው ሰው እንደ አደጋ እንደሚደርስበት ነግረህናል የኔ ጌታ አባ ይሄንንም በማስተዋል እንድናረግ እርዳን ስንራመድ ስምናረጋቸው ማንኛውም ተግባሮች መንፈሳዊ ውጊያ ላይ ስንሆን የኔ ጌታ በማስተዋል ያንተን ድምጽ እየሰማን አርጉስ በመትለን ጊዜ እንድናረግ ነው እንጂ ዝናን ፈልገን ወይ እውቅናን ፈልገን ወይም አንድ ነገር የራሳችንን ዝና ወይም ከፍ ለማድረግ ፈልገን እንዳንመላለስ እርዳን ጌታ ኢየሱስ የድፍረት ኃጢአት እንዳንሰራ እርዳን ጌታ ኢየሱስ ይቅር በለን ደግሞ ተሳስተን ላደረግነው ለፈጠነው አንተ ሳትሰራ ለሰራነው ጊዜ ምህረት አድርግልን አንተ አትናገሩ ብለስ ባልክበት ጊዜ የተናገርነው ፈጥነን ላደረግነው ነገሮች ሁሉ ምህረት አድርግልን የኔ ጌታ አሁን አንተ ስትሰራ አብረህን ሰራተኛ እንድታደርገን እንማጸናሃለን ገንዘብህ እንድታደርገን እንማጸናሃለን ምርጥ ዕቃ አድርገህ እንድትጠቀምብን እንማጸናሃለን ራሳችንን ወደ አንተ እናስጠጋለን አንተም ቅረበን በጌታ በኢየሱስ ክርስቶስ ስም መንፈስህ ያግዘን መንፈስህ ያበርታን ብለን እንላለን ጌታ ኢየሱስ ጸጋው ይብዛልን በመውጣታችን በመግባታችን ሁሉ ጥበቃ ይብዛልን መላእክቶች ይክበቡን ይዋጉልን በጌታ በኢየሱስ ክርስቶስ ስም ፍላጻ በቀን የሚወረወረውን ፍላጻ እንድታባርርልን እንድትሰብርልን በጌታ በኢየሱስ ክርስቶስ ስም መንፈስ በብዛት በኃይል ይምጣልን ብለን ለመንን በጌታ በኢየሱስ ክርስቶስ ስም አሜን